ሰላም ዲስኳችሁ ውድ የስፖርት ቻናል ቤተሰቦቻችን የዝውውር መረጃዎች ደርሰውናል። አብራችሁን ቆዩ። ፒኤስጂ ተጫዋች እንደሚያስፈርም ይፋ ተደርጓል። የፈረንሳዩ ክለብ ፒኤስጂ ፌራን ቶሬስን ከባርሴሎና በ50 ሚሊዮን ዩሮ ለማስፈረም ተስማምቷል የተባለው ባርሴሎና የ26 ዓመቱን አጥቂ ቶራስን ከዓመታት በፊት በ65 ሚሊዮን ዩሮ በሚደርስ ሂሳብ ማስፈረማቸው ይታወቃል እና አሁን በ50 ሚሊዮን ለፒኤስጂ ሊሸጡት እንደሆነ ነው የተነገረው። ሌላኛው መረጃችን ቸልሲ ተጫዋች ለመሸጥ ተስማምቷል የተባለው የምዕራብ ለንደኑ ክለብ ቸልሲ ቤን ዋይትን ለናፖሊ ለመሸጥ ተስማምቷል። በ27 ሚሊዮን ዩሮ መግዛት አማራጭ ባካተተ ውሰት ውል በ3 ሚሊዮን ለቼልሲ ይከፍላል ነው የተባለው ክለቡ። እናም እንግዲህ በዛው የሚቆይ ከሆነ 27 ሚሊዮን ዩሮ ናፖሊ መግዛት ይችላል ማለት ነው የተባለው። ሲቲ ተጫዋች ለመሸጥ ተስማምቷል ነው የተባለው። እንግዲህ ማንቸስተር ሲቲ ቲጃኒን ለሳውዲ አረቢያው ክለብ አልቃዲሳያ ለመሸጥ ስምምነት ላይ ተደርሷል። በ61 ሚሊዮን ዩሮ ነው እንደሚሸጠው የተነገረው። እጅግ ውድ በሆነ ዋጋ ይሸጠዋል ተብሎ ተጠብቋል። የዓለማችን የተለየ ነገር ማሳካት ነው። ማይከል ካሪክ ናቸው የማንቸስተር ዩናይትድ አሰልጣኝ። ማይከል ካሪክ ቡድኑ በቀጣይ የውድድር ዓመት አንድ ነገር ለማሳካት ማለመሆን ገልጿል። ማመን አለብን ያሉት ማይከል ካሪክ የተለየ ነገር ማሳካት እንደምንችል አምነን መቅረብ አለብን ሲሉ ማይከል ካሪክ የቅድመ ውድድር ዘመንን በዝግጁነታቸውን መጨረሳቸውን ይፋ አድርገዋል። የማንቸስተር ሲቲ ለቸልሲ ጥያቄ አላቀረበም። ቸልሲ ማንቸስተር ሲቲ ኢንዞ ፈርናንዴዝን መግዛት ከፈለገ እስከ ነገ ምሽት 120 ሚሊዮን ፓውንድ እንዲያቀርብ መጠየቁ አይዘነጋም። ይሁን እንጂ ማንቸስተር ሲቲ እስካሁን ለቸልሲ የዝውውር ሂሳብ እንዳላቀረበ መረጃዎች ወጥተዋል። ቸልሲ በተጫዋቹ የዝውውር ሂሳብ ዙሪያ አቋም ለውጥ አለማድረጉም እየተነገረ የሚገኘው እንግዲህ ፈርናንዴዝን 120 ሚሊዮን ፓውንድ ሲቲዎች ይወስዱታል ወይስ አይወስዱትም የብዙዎች ጥያቄ ነው የተባለው ማለት ነው። ሌላኛው ምርጫችን የሚሆነው ኢንፌንቲኖ እንዲለቅ የፈለገ በምርጫው ይወዳደር ፓትሪስ ሞትሴፔ ናቸው ይህን ያሉት። የካፕ ፕሬዚዳንት ፓትሪስ ሞትሴፔ የፕሬዚዳንት ጂያኖ ኢንፌንቲኖ ተቃዋሚዎች በምርጫ እንዲያሸንፍ ጠይቀዋል የተባለው። ኢንፌንቲኖ ወይም ሌላ ሰው ጋር ችግር ያለበት ሰው የፊፋን አሰራር ይከተል፣ ያንን ያህል ቀላል ነው ሲሉ ፓትሪስ ሞትሴፔ ተናግሯል ሲባለው። ከእሱ ጋር ችግር ካለባችሁ ወደ ምርጫው ሂዱ ያሉት ሞትሴፔ ከዛ 211 አባል ሀገራት ይወስናሉ፣ ቀላል ነው ሲሉ እንደዚሁ ሀሳባቸውን ድጋፋቸውን ገልጸዋል። የካፍ ፕሬዝዳንት ናቸው ይህን ያሉት። ሌላኛው ምርጫችን ከአርሰናል ጋር መጫወት ክብር ነው ሲሉ እንደዚሁ የስፔናዊ የኮሞ አሰልጣኝ ሴስክ ፌብሪጋዝ ተናግሯል የተባለው። እንግዲህ ጨዋታው በአርሰናል አሸናፊነት መጠናቀቁ ይታወቃልና ከክለቡ ከአርሰናል ጋር መጫወታችን ለእኛ ትልቅ ታሪክና ትልቅ ክብር ነው ሲሉ አሰልጣኙ ተናግረዋል ነው የተባለው። ሌላኛው መረጃችን የሚሆነው እንግዲህ የመጀመሪያው የዋንጫ ፍልሚያ አርሰናል ከማንቸስተር ሲቲ እሁድ ነሐሴ 10 ከ11 ሰዓት ይጀምራልና የመጀመሪያውን ዋንጫ ፍልሚያ በጉጉት ይጠበቃል ተብሏል። እንግዲህ ነሐሴ 10 የምንጠበቀው ጨዋታ ይሆናል ተብሏል። ናይጄሪያዊ ተጫዋች ምን ገጠመው? በናይጄሪያ ሻምፒዮንስሺፕ የሚጫወተው ተጫዋች ቺኖዱ ኡዘር ህይወቱ አልፏል በሚል ሊቀበር ሲል እንቅስቃሴ ማሳየቱ ብዙዎችን አስደንግጧል። ተጫዋቹ በጨዋታ ላይ ራሱን ስቶ የነበረ ሲሆን ሕክምና ባለሙያዎች ህይወቱ እንዳለፈ አሳውቀው ነበረ። የቡድኑ አባላትም የቡድን አጋራቸው ህይወት በማለፉ ሀዘን ተቀምጠው እንደነበር ተገልጿል። ይሁን እንጂ ተጫዋቹ ወደ አስክሬን ክፍል ውስጥ ከተወሰደ ጥቂት ጊዜ በኋላ እንቅስቃሴ ማሳየቱ ተነግሯል። ተጫዋቹ በህይወት እንዳለ እና በፍጥነት ወደ ሆስፒታል ተዛውሮ ሕክምና እርዳታ እንዳለ ክለቡ አሳውቋል የተባለው። ይሁን እንጂ ክለቡ አሁን ላይ የተጫዋቹ ህይወት እንዳለፈ ይፋ አድርጓል ነው የተባለውና ብዙዎች የተነጋገሩበት ጉዳይ ነው ተብሏል። በልጆች መረጃ መረሳለሁ።